ኢየሱስ ክርስቶስ ለዘላለም ጌታ ነው። ስሙ ለዘላለም የተባረከ ይሁን። ዛሬ እግዚአብሔር አንድ ነገር እንድንመለከት ፍቃዱ ሆኗልና እንመለከታለን። ውስጣችን በተፈጥሮ የተቀመጠ ጸጋ አለ። ውስጣችን በተፈጥሮ የተቀመጠ ኃይል አለ። ያንን ኃይል ሰዎች ለእግዚአብሔር ቤት ይሁን ለዓለምም ይሁን ይጠቀሙበታል። ስሙ ለዘላለም የተባረከ ይሁን። እኛ ግን እንደዳነ የክርስቶስ ቤተሰብ እንደሆንን የክርስቶስ አካል እንደሆንን የእግዚአብሔር ጥሪ እንዳለብን ስለምናቅ እግዚአብሔር ሊጠቀመው ይፈልጋል። ያንን ፖቴንሻል ያንን ኃይል የሱ ነውና ለሱ እንዲሆን ዛሬ እንመለከታለን። ይህ የተቀመጠው ጸጋ ይህ የተቀመጠው ፖቴንሻል የእግዚአብሔር ነውና ለኢየሱስ ክርስቶስ እንዲሆን እንመለከታለን። እሺ በመጀመሪያ እስቲ ዳዊትን ዝም ብለን እንመለከተው። ዳዊት ሁለት ኳሊቲዎች፣ ዳዊት ሁለት ማንነት ነበረው። ስሙ ለዘላለም የተባረከ ይሁን። አንደኛው ወንጭፍ፣ ሁለተኛው ደግሞ በገና መደርደር። በገናውን መደርደር ሳኦል ንጉስ በነበረ ጊዜ ሳኦል ላይ የነበረው አጋንንት በሚነሳ ጊዜ ያንን በገና በሚደረድርለት ጊዜ አጋንንቱ ይርቅ ነበር፣ አጋንንቱ ይሸሽ ነበር። አየህ፣ ያንን ኳሊቲ ምድረ በዳ ላይ የተለማመደውን በጎቹን ሲጠብቅ በገናውን በሚደረድርበት ያንን ኳሊቲ አመጣውና እግዚአብሔር ለቤቱ ሲጠቀምበት እንመለከታለን። ስሙ ለዘላለም የተባረከ ይሁን። በሁለተኛ ደረጃ ደግሞ ጎልያድን ያንን ትልቁን አጋንንት የአጋንንት ምስል የሆነውን ጎልያድን ሲጥለው እንመለከታለን። በምን? በፉሪሳ ወይንም በወንጭፍ። ስሙ ለዘላለም የተባረከ ይሁን። እኛ ጋር ምን ኳሊቲ አለ? ውስጣችን ውስጥሽ ምን ኳሊቲ አለ? ምን ይሰማሻል? ምን የሚፈስ ነገር አለ? ስትሰሚ የሚያስደስትሽ ነገር አድርጊው የሚልሽ ውስጣችን የሚመላለስ ምን ኳሊቲ አለ? እሱን ኳሊቲ እግዚአብሔር ለቤቱ ሊጠቀምበት ይፈልጋል። መነሻ ሊያደርገው ይፈልጋል። ስሙ ለዘላለም የተባረከ ይሁን። በውስጣችን ሰው ሁሉ ፖቴንሻል አለው። ውስጡ የተቀመጠ አቅም ኃይል አለው። እግዚአብሔር የፈለገው ምንድነው? በዚህ ዘመን ብዙዎች ጋር ጠጋ ብለን ስንጠይቅ እኔ እኮ ጸጋዬን አላውቀውም፣ በቃ ባናውቀውም ውስጣችን ስንሰማው፣ ውስጣችን ህብረት ስናደርገው፣ ስንጸልየው ምን የሚያስደስተን ነገር ስናይ፣ ስንሰማ፣ ስንሰበክ ምን ውስጣችንን ያስደስተዋል። እንደዚህ አንሁን። ወንጌላዊ ስንመለከት ወንጌላዊ ለመሆን አንሩጥ። ሐዋርያ ስንመለከት ወንጌላዊ ጥለን ወደ ሐዋርያ አንሩጥ። ጎበዝ ዘማሪ ስንመለከት የወንጌል አገልግሎት ጥረን ወደ ዘማሪ ኖ እንደሱ ሳይሆን እግዚአብሔር ውስጣችን ባስቀመጠው አንድ ነገር ላይ እርግጥ ብለን አንድ ነገር እርግጠኛ ሆነን ይዘነው ያንን መንገድ ማጠብጠብ ይሁንልን። ስናጠበጠበው ያ ነገር ይገለጣል። ያ ነገር እግዚአብሔር ይጠቀምበታል። ለምሳሌ ኤልያስን ስንመለከት ተስቢያዊ ነው፣ ከአንድ መንደር የወጣ ነው፣ ግን የሆነ ኳሊቲ አለው። ሰውየውን ዝም ብለን ስንመለከተው ለእግዚአብሔር በጣም የቀና ለሕጉ በጣም የቀና ቅድስና ለእግዚአብሔር ያለ በማንኛውም ፊት ሲቀርብ ለእግዚአብሔር ቀንቻለሁ የሚል ነው። ለእግዚአብሔር ወገን ሆኛለሁ የሚል ነው። 40 ቀን 40 ሌሊት ከተጓዘ በኋላ በዛ ተራራ ላይ እግዚአብሔር ሲገለጥለት እግዚአብሔር ሲያወራው ኤልያስ ምን ልታደርግ መጣ ያለው ጊዜ አንድ ነገር ነው ኤልያስ የሚናገረው፣ ለእግዚአብሔር ቀንቻለሁ። ለእግዚአብሔር የቅናት መንፈስ አለበት። ለቤቱ ትቀናለህ፣ ለጸጋዎች ትቀናለህ። ዝም ብለህ እንደዚህ አይነት ህብረት አድርግ ከኤልያስ ጋር፣ ከአባቶች ጋር፣ ከጳውሎስ ጋር። የጳውሎስን ኳሊቲ ስንመለከተው ሳውል በፊት የነበረው አሁን ፖል የሆነው ስንመለከተው ፖልን አንድ ኳሊቲ ያለው ፖል ለሕጉ በጣም የቀና ሐዋርያቶቹን እስከ ጥግ ድረስ ያሳደደ ለእግዚአብሔር ወገንተኛ የሆነ የያዘውን ነገር የማይለቅ ልክ በሱ ጸጋ እግዚአብሔር ገለበጠውና ለቤቱ አደረገው። እግዚአብሔር ገለበጠውና ነገሩን ለቤቱ ለኢየሱስ ክርስቶስ ሐዋርያ አደረገው። ስሙ ለዘላለም የተባረከ ይሁን። ሐዋርያቶቹ ጋር ደግሞ ስንመጣ ሐዋርያቶቹ አሳ በማጥመድ በጣም ኳሊቲ እንደሆኑ መጽሐፍም ይነግረናል። ኢየሱስ ክርስቶስን ራሱ ይነግሩት ነበረ። ኢየሱስ ክርስቶስ ግን ሲጠራቸው ምንድን ያላቸው? አሳ አጥማጅ ነበራቸው፣ ሰውን አጥማጅ አደርጋቸዋለሁ። አየህ፣ የተሰጠ ኳሊቲ አለ በውስጥህ። በቃ ንግድ ላይ ነህ፣ በጣም በሲሪየስ በጣም በቅድስና እግዚአብሔርን በመፍራት አድርገው ነገሩን። በቃ መዝሙር ይልሃል። ስሙ ለማጽዳት ይላል። ስሙ እውነቴን ነው የምነግራችሁ። እግዚአብሔር በሰጠን ኳሊቲ ለቤቱ ሊጠቀምበት ይፈልጋል። እግዚአብሔር ለሰጠን ነገር እግዚአብሔር ራሱ መታየትን ይፈልጋል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ስለዚህ ውስጣችን ፖቴንሻል አለ፣ ውስጣችን ኃይል አለ፣ ውስጣችን የተቀመጠ ማይልስ ሙንሮ አንድ መጽሐፍ ላይ የተናገረው ነገር በጣም ይገርመኛል። ሁሉ ጊዜ ወደ መቃብር ቦታ ሰዎችን ወሰደና አንድ ነገር ይነግራቸዋል። እዚህ መቃብር ስፍራ ያለ ፖቴንሻል ኢየሱስ ክርስቶስ የኛ ግን ይዘነው አንሄድም። እኛ ግን ይዘነው አንሞትም፣ እንጠቀምበታለን። እግዚአብሔር ይመነዝረዋል፣ እግዚአብሔር ለቤቱ ያደርገዋል። ስሙ ለዘላለም የተባረከ ይሁን። እኛ በኢየሱስ ክርስቶስ እግዚአብሔር ውስጣችን ያስቀመጠው መገለጥ ይሁን፣ መውጣት ይሁን፣ ህብረት ማድረግ ይሁን። ከህብረታችን ጋር ውስጣችን ስንሰማው የሚያስደስተን ውስጣችን በቃ ጸጋችን ያ ነው። ስንሰማው የሚያስደስተን
ስንሰማው በኢየሱስ ክርስቶስ ስም። ይሄ እኮ የሚገርም ነው። የምንቆረቆርለት በቃ በኢየሱስ ክርስቶስ ስም ይሄ ቢሆን የምንለት እግዚአብሔራዊ ጸጋ አለና መጠቀም ይሁንልን። በነፈሰበት መንፈስ አይሁንልን። አንድ ነገር ላይ እንጽና፣ አንድ ነገር ላይ እንወግን፣ አንድ ነገር ከእግዚአብሔር ጋር እናድርግ። እሱን ኳሊቲ እግዚአብሔር ይጠቀምበታል። እግዚአብሔር ስም ለዘላለም የተባረከ ይሁን። በወንድሞቼ በእህቶቼ ይህን ቪዲዮ የሚመለከቱ ሁሉ በናዝሬቱ ጌታ በኢየሱስ ክርስቶስም ውስጣቸውን ያለውን ጸጋ መንፈስህ እንዲያወጣ እኔ እለምናለሁ። መብዛት ይሁን አባ፣ መጨመር ይሁን አባ። በቃልህ በህብረት በጸሎት በኢየሱስ ክርስቶስ ነገራቸው ተገልጦ ይውጣ። ለቤትህ መሳሪያ ይሆኑ፣ ለቤትህ መጠቀሚያ ይሆኑ፣ ለቤትህ አገልጋይ ይሆኑ። ያለባቸው ጸጋ ከዚህ በኋላ መውጣት ይሁን ስል በኢየሱስ ክርስቶስ ስም ጸልያለሁ።